ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። አመራሩ ፈተናዎችን እየተጋፈጠ ድልን የሚያስቀጥል መሆን ይገባዋል ሲሉ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ገለጹ። በክልሉ የመንግስትና የፓርቲ ሶስተኛ ሩብ ዓመት የስራ እቅድ ግምገማ በአዳማ እየተካሄደ ነው። የኦሮሚያ ክልል የሶስተኛ ሩብ ዓመት የመንግስትና የፓርቲ ስራ እቅድ አፈጻጸም ግምገማ በአዳማ እየተካሄደ ነው። በመድረኩ በሶስተኛው ሩብ ዓመት ታቅደው በስኬት የተከናወኑና ያልተሳኩ ስራዎችን በአግባቡ በመገምገም ለቀጣይ አመራሩ ትምህርት ሊወስድ እንደሚገባም የክልሉ ርዕሰ መስተዳድር አቶ ሽመልስ አብዲሳ ተናግረዋል። መድረኩ በቀጣይ ወራትም የሚሰሩ ስራዎችን ለመፈጸም አቅም የሚፈጠርበት መሆኑንም አንስተዋል። ራዊን ኬኛ ኩርማኖት ሰደንደር በኒ ማል ረጅራ ከንጀዱ ካና ስሪት ብልችና ላሉን ይበርባች ይቻላል። በተጠናቀቀው ሶስተኛ ሩብ ዓመት የነበረን አፈጻጸም ምን ይመስላል የሚለው በአግባቡ መታየት አለበት። በዞን በከተማና በየሴክተሩ ክንውናችን ምን ላይ እንዳለ በአጠቃላይ መገምገም አለበት። ሌላው የተሳኩ አፈጻጸሞች እንዴት ተሳኩ የሚለውና ክፍተት ያለበትን ለምን ሆነ የሚለውን መለየት ይገባል። ከስኬቶቹና ከችግሩ መማር ከቻልን እሱ ትልቅ አቅም ስለሆነ በደንብ ማየት አለብን። አሁን በቀሪ ወራት የቀረንን ተግባር እንዴት እንፈጽማለን የሚለውን ማሰብም ያስፈልጋል። እንዴትስ ያልተሳኩ ስራዎች ይስተካከላሉ የሚለውን አመራሩ በጥልቅ ማየት ይኖርበታል። በክልሉ በተሰሩ የልማት ስራዎች ሰፋፊ ተግባራት የተከናወኑበት መሆኑም ተነስቷል። በችግር ውስጥም መፍትሄ መስጠት የሚችል አመራር መሆን ይገባል ያሉት ርዕሰ መስተዳድር አቶ ሽመልስ አብዲሳ እድሎችን መጠቀም የሚችል አመራር ያስፈልጋልም ብለዋል። ቢታምር ጋን ወጎተን ደርበን ወጆ ጀተኒን ናኖን ከየ ሰርካ ደዳረ ተርገም ባለፉት ዓመታት በተለያዩ የክልላችን አካባቢዎች የተሰሩ ስራዎች በተለያየ ደረጃ ላይ ነው የሚገኙት። ነገር ግን በርካታ የልማት እንቅስቃሴዎች አሉ። ባለው የሥራ እንቅስቃሴ ውስጥ የሚገጥሙ ፈተናዎችን ተጋፍጦ ባሉት እድሎች ታግዞ ድል የሚያስቀጥለው አመራሩ ነው። ህዝባችን የሚመራው ካለ ተአምር መስራት እንደሚችል አስመስክሯል። ምንም አይነት ችግሮችን ህዝባችን እንደሚፈታ አይተናል። ኦሮሚያ ክልል ላይ ብዙ እድል እንዳለ አመራሩም ተምሯል። ሌላውም አካል ተረድቶታል። ነገር ግን ሁኔታዎችን ተረድቶ ከስሩ ያለውን አካል በሙሉ አስተባብሮ ህዝብ አንቀሳቅሶ ከሚፈለገው ደረጃ ላይ ማድረስ ነው ዋናው ጉዳይ። በሶስተኛው ሩብ ዓመት የስራ ክንውን በርካታ ስኬቶች የተገኙበት መሆኑንም የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ከፍያለው ተፈራ ተናግረዋል። ሆጂዋን ኩርማነ ሰደፋ ከነ ኬሰቶ ጀን መዳሊ ሄዱዳን ኩርማኑ ተደርበንር በሶስተኛ ሩብ ዓመት ስራችን በብዙ መለኪያዎች ከሁለቱ ሩብ ዓመቶች ብዙ መሻሻል አሳይተናል። ከመንግስትና የፓርቲ ስራዎች ውስጥ የቀበሌ አደረጃጀት ስራችን መሬት እንዲይዝ ተደርጓል። የቀበሌ አመራሮች ቢሮና የመኖሪያ ቤት ግንባታ ተሰርቷል። በሌላ በኩል ደግሞ ውይይትና ስልጠናዎችና የህዝብ ሞቢላይዜሽን ያለምንም ችግር በሰፊው ተከናውኗል። የመልካም አስተዳደርና የአገልግሎት አሰጣጥ ችግሮችን ለይተን መፍትሄ በመስጠት የተጀመረው ስራ አበረታች ውጤት ታይቶበታል። እንዲሁም በክልሉ የህግ የበላይነትን በማስከበር ረገድ በበርካታ ቦታዎች ውጤት ማስመዝገብ ተችሏል። እነዚህ ስራዎች በሙሉ እንዲህ በተሳካ ሁኔታ እንዲሰሩ በየደረጃው ያለው አመራር በብዙ ውጣ ውረድ ያሳካው ነው። የክልሉን ገቢ ለማሳደግ የተሰሩ ተግባራት ስኬታማ እንደሆኑም በመድረኩ ተነስቷል። በተለያዩ የግብርና ኢኒሼቲቭ ስራዎች በክልሉ ምርትና ምርታማነትን ለማሳደግ በርካታ ስራዎች መሰራታቸውን በሪፖርቱ ቀርቧል። የሶስተኛ ሩብ ዓመት ግምገማ ለቀጣይ በጀት ዓመት አመራሩ ያቀደውንና ያደረገውን ዝግጅት የሚፈተሽበት እንደሆነም በመድረኩ ተነስቷል። በ2025 የዓለም ባንክ ቡድንና IMF የጸደይ ስብሰባ ላይ ለመሳተፍ ዋሽንግተን የሚገኘው በገንዘብ ሚኒስቴር አቶ አህመድ ሽዴ የተመራ የኢትዮጵያ ከፍተኛ የልዑካን ቡድን በስብሰባው እየተሳተፈ ይገኛል። በገንዘብ ሚኒስትሩ አህመድ ሽዴ በተመራው የብሔራዊ ባንክ ገዥ አቶ ማሞ ምህረቱ፣ የጠቅላይ ሚኒስትሩ ከፍተኛ አማካሪ ተክለወልድ አጥናፉ፣ የገንዘብ ሚኒስትር ዴኤታ እዮብ ተካልኝና ሌሎች የስራ ኃላፊዎች ተካተዋል። ልዑኩ በቆይታው ከስብሰባው ጎን ለጎን ከዓለም አቀፍ የገንዘብ ተቋም IMF ማኔጂንግ ዳይሬክተር ክሪስታሊና ጆርጂቫ ጋር ገንቢ ውይይት አድርጓል።
ልኡኩ በውይይቱ በኢትዮጵያ እየተካሄደ ስላለው የማይክሮ ኢኮኖሚ ሪፎርም ሰፊ ማብራሪያ ሰጥቷል። የኢትዮጵያ ኢኮኖሚ ሪፎርም ግቡን እንዲመታ ከተቋሙ ጋር በትብብር መስራትና ድጋፍ ማግኘት በሚቻልበት ሁኔታ ላይ የሀሳብ ልውውጥ ተደርጓል። የኢትዮጵያ የባህር በር ጥያቄ የሕልውና ጉዳይ በመሆኑ ጥያቄውን ፍትሐዊና ተገቢ መሆኑን ተገለጸ። ላለፉት ከ30 በላይ ዓመታት ከባህር በር ባለቤትነት ርቃ የቆየችው ኢትዮጵያ በባህር በር አልባነት የሚደርስባትን ጉዳት ይበቃል ካለች ሰነባብታለች። የኢትዮጵያን የባህር በር ፍላጎቱን ለማድረግ ደግሞ መንግስት ጥያቄውን ዋነኛ የብሔራዊ ጥቅም ጉዳይ በማድረግ በዓለም ፊት አቅርቦታል። ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። በዚህ ጉዳይ አመሰግናለሁ። በዚህ ጉዳይ ሻይ የምናደርግ የምንደብቅ ይመስለው ካለ ተሳስተዋል። በየዓመቱ ለወደብ ኪራይ ከ1.5 ቢሊዮን ዶላር በላይ የምታወጣ የገቢና የወጪ ንግዷን በሌሎች ላይ ጥገኛ ሆና የምትከውን ከቀይ ባህር በቅርብ ርቀት ላይ የበይ ተመልካች የሆነች ሀገር የባህር በር ጥያቄዋ ፍትሐዊነቱ ጥያቄ ውስጥ የሚገባ አይደለም። የአንድ ሀገር ጂዲፒ ከ25 እስከ 30% የባህር በር ነው። ለምሳሌ ኢትዮጵያ 100 ቢሊዮን ከሆነ ጂዲፒዋ አይኗ ያየ 25 ቢሊዮን 30 ቢሊዮን ትታለች ማለት ነው። ዘሚኒት አክሰስ ስታገኝ ያ ቫልዩ ያ አማውንት ይጨምራል። ኢትዮጵያ ወደብ ካጣችበት ጊዜ ጀምሮ ወደ ኋላ እንደዚህ በመናይበት ጊዜ ወደ 30 ቢሊዮን ዩኤስዲ አታለች ማለት ነው። ይሄ ማለት ስንት ሆስፒታሎችን ይገነባ ነበር? ስንት በየ5 ዓመቱ የሬኔሳንስ ግድብን የመገንባት አቅም ነው ያጣችው ማለት ነው። ኢትዮጵያ ወደብ አልባ መሆኗ ከ35 እስከ 45 የውጪ የንግድ ትስስሯ ላይ ተጽዕኖ አምጥቶባታል ማለት ነው። ይሄ የባህር በር ጥያቄ ኢትዮጵያ ያጣችውን በዘመናት ስትጠቀምበት የነበረውን መብቷን እንደገና ተመልሳ ወደ ኢንተርናሽናል አክሰስ ቱ ሲ የምትገባበት አምድ የከፈተ ነው። መንግስት የኢትዮጵያን የዓመታት ጥያቄ በዚህ ዘመን በአደባባይ ማንሳቱና የባህር በር ተጠቃሚነትን ለማረጋገጥ የተጓዘባቸው መንገዶች ደግሞ ጥያቄው ዓለም አቀፍ ተቀባይነት እንዲያገኝ ያስችሎታል። ጠቅላይ ሚኒስትሩ የገለጹት የባህር በር መኖር አስፈላጊነትና ለዚህም ነገሮችን ማመቻቸት አስፈላጊ ጥያቄ ነው። እናም ፈረንሳይ ባላት አቅም የምትችለው ሚና ትወጣለች። በምን አይነት መንገድ ይሁን ለሚለው በንግግር በውይይትና ኃላፊነት በሚሰማው ዓለም አቀፍ ሕጎችን ባከበረ መልኩ እንዲሆን በተለይም ጎረቤት ሀገራትን ባከበረ መልኩ የሚሳካበትን መንገድ በማመቻቸት ለኢትዮጵያና ለቀጠናው የሚበጅ እንዲሆን ፈረንሳይ እገዛ ታደርጋለች። ይህን የኢትዮጵያን የባህር በር ፍላጎት እውን ለማድረግ መንግስት ያሉትን ሰላማዊ አማራጮች በሙሉ እንደሚጠቀም ጠቅላይ ሚኒስትር አብይ አህመድ መናገራቸው ይታወሳል። በጦርነት አንፈልግም፣ በኃይል አንፈልግም። በቂ ሪሶርስ ነው። በማንኛውም ህግ በማንኛውም የአገር ልምምድ ኢትዮጵያ ይገባታል። ብዙዎች እኮ ነውር ነው ይላሉ። 120 ሚሊዮን ህዝብ መቆለፍ ነውር ነው ይላሉ። አንዳንድ የተገዙ ኢትዮጵያውያን ባይገባቸውም ወይኛ ወይ ልጆቻችን ያሳኩታል። ጥርጣሬ የለውም። ይሄ እውነት ስለሆነና ራሽ ሎጂካል ነገር ስለሆነ ይሄን አስታኮ ግን ነገ ውጊያ ይነሳል ብሎ የሚያስቡ ሰዎች አንዋጋም ከማንም ጋር። ኢትዮጵያ ዓለም አቀፍ ህጎች የሚፈቅዱላትን ፍትሐዊ ጥያቄ እያነሳችበት ያለችውን የባህር በር ተጠቃሚነት ጉዳይ ለማሳካት የተጀመሩ እርምጃዎች ጥያቄው ምላሽ እስኪያገኝ ድረስ የሚቀጥሉ ናቸው። በመጨረሻም የኢትዮጵያ መንግስት የተለያዩ አገራት ፍልሰተኞች የሚገጥማቸውን ችግሮች ለመፍታት በትኩረት እየሰራ መሆኑን የሚደነቅ ተግባር መሆኑን በኢትዮጵያ የዓለም አቀፍ ፍልሰተኞች ድርጅት ከፍተኛ ፕሮግራም ኃላፊ መሞሪ መዋለ ገለጹ።
የዓለም አቀፍ የፍልሰተኞች ድርጅት ከሴቶችና ማህበራዊ ጉዳይ ሚኒስቴርና ከሌሎች ባለድርሻ አካላት ጋር በመሆን ፍልሰተኞች የሚገጥማቸውን ችግሮች ለመፍታት በትብብር እየሰራ መሆኑን ኃላፊዋ ገልጸዋል። የኢትዮጵያ መንግስት የተለያዩ ሀገራት ፍልሰተኞች የሚገጥሟቸውን ችግሮች ለመፍታት በትኩረት እየሰራ መሆኑ የሚደነቅ ተግባር መሆኑን በኢትዮጵያ የዓለም አቀፍ የፍልሰተኞች ድርጅት ከፍተኛ የፕሮግራም ኃላፊ ሚሞሪ መዋሌ ገለጹ። የዓለም አቀፉ የፍልሰተኞች ድርጅት ከሴቶችና ማህበራዊ ጉዳይ ሚኒስቴር ጋርና ከሌሎች ባለድርሻ አካላት ጋር በመሆን ፍልሰተኞች የሚገጥሟቸውን ችግሮች ለመፍታት በትብብር እየሰራ መሆኑን ኃላፊዋ ገልጿል። ዓለም አቀፉ የፍልሰተኞች ድርጅት በፍልሰተኞች አስተዳደር ላይ ከኢትዮጵያ ጋር በአጋርነት እንደሚሰራም ኃላፊዋ ገልጸዋል። ዓለም አቀፉ የስደተኞች ድርጅት መደበኛ ያልሆነ ፍልሰት ጋር በተያያዘ ችግሮችን ለመፍታት ከኢትዮጵያ መንግስት ጋር ማለትም በሴቶችና ማህበራዊ ጉዳይ ከፍትህና ከሰላም ሚኒስትሮች ጋር በቅርበት እየሰራ ይገኛል። ሁሉም አጋርና ባለድርሻ አካላት ከኢትዮጵያ የሴቶችና ማህበራዊ ጉዳይ ሚኒስቴር ጋር በጋራ ያዘጋጀነውን ስትራቴጂክ እቅድ ተግባራዊ በማድረግ ከዓለም አቀፍ የስደተኞች ድርጅት ጋር በትብብር ቢሰሩ መልካም ይሆናል። ድርጅቱ ከሴቶችና ማህበራዊ ጉዳይ ሚኒስቴር ጋር በመተባበር ባዘጋጀው የጋራ ስትራቴጂክ እቅድ መሰረት የሚገጥሙ ችግሮችን ለመፍታት ከሚመለከታቸው ባለድርሻ አካላት ጋር እንደሚሰራ ገልጸዋል። በተጨማሪም ዓለም አቀፉ የፍልሰተኞች ድርጅት ለስደት ተመላሾች ጊዜያዊ የማቆያ ማዕከል ከማዘጋጀት ጀምሮ መልሶ ለማቋቋም ድጋፍ እያደረገ መሆኑን ተናግረዋል። እንዲሁም ህገወጥ ስደትን ለመከላከል ህብረተሰቡን የማስገንዘብና ህጋዊ መንገድ እንዲጠቀሙ ለማድረግ እየሰራ መሆኑንም ገልጸዋል። ከስደት ተመላሾች ከሚገጥሟቸው የጤና ችግሮች መካከል የአእምሮና የስነ ልቦና መታወክ ችግሮች ህክምናን ጨምሮ የሚፈልጓቸው በርካታ የነፍስ ወከፍ ድጋፎች ያሉ በመሆኑ እነዚህና ሌሎች በጋራ መስራት የምንችልባቸው በርካታ ጉዳዮች ላይ ከመንግስት ጋር በጋራ እየሰራ እንገኛለን። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ